ሰላም እንደምን ቆያችሁ ውድ የክንፋን መረጃ ቤተሰቦች፣ የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናውን እናሰማችኋለን። ጂንካ ውስጥ እስካሁን ምንነቱ ባልታወቀ አጣዳፊ በሽታ 2 የጤና ባለሙያዎችን ጨምሮ 6 ሰዎች ሕይወታቸው አለፈ። RSV በመባል የሚታወቅ የመተንፈሻ አካልን የሚጎዳ አዲስና ገዳይ ቫይረስ በዓለም ዙሪያ በመስፋፋት ትልቅ ስጋትን ፈጠረ። የፖለቲካ ቁርሾ የሀገርን ተስፋ እያጨለመ ነው በማለት የኢትዮጵያውያንን ዋነኛ ጥያቄ የሆነውን ሰላምን ለማምጣት ዋናው መፍትሄ ጦርነትን ማስቆም ነው ተባለ። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጠይቃለን። ጂንካ ውስጥ እስካሁን ምንነቱ ባልታወቀ አጣዳፊ በሽታ 2 የጤና ባለሙያዎችን ጨምሮ 6 ሰዎች ሕይወታቸው አለፈ። ጂንካ ከተማ ውስጥ ባለፉት 3 እና 4 ቀናት ውስጥ እስካሁን በምርመራ ባልተረጋገጠ አጣዳፊ በሽታ ምክንያት 6 ሰዎች ሕይወታቸው ማለፉ ተዘገበ። መላ የከተማውን ሕዝብ ባስደነገጠው ክስተት የጂንካ ቃለ ሕይወት ቤተ ክርስቲያን አገልጋዮች እንዲሁም አንድ ዶክተርና አንድ ነርስ በበሽታው ከተጠቁ በኋላ ሕይወታቸው ማለፉም ታውቋል። አንድ ስም አይጠቀስ ያለ በጂንካ ሆስፒታል የሚሰራ የጤና ባለሙያ ክስተቱ ትክክል መሆኑን በመግለጽ አሁን ላይ 3 ታማሚ በሆስፒታሉ እንዳለና ከታማሚዎቹ ጋር ግንኙነት የነበራቸው በርካቶችም እንዳሉ ተጠቅሰዋል። በከፍተኛ ፍርሃት ውስጥ ነን። በሽታው መድኃኒት የሚቋቋም ኢሶሊ የተባለ ህዋስ ተገኝቶበታል። ኢቦላ ነው አይደለም የሚለው ተጨማሪ ምርመራ ይጠይቃልም ብለዋል። ሁሉም የሞቱት መጀመሪያ ከሞተው ታማሚ ጋር ንክኪ የነበራቸው ናቸው። እንዲሁም በሁሉም ላይ አንድ አይነት ምልክቶች ታይተዋል እና በሽታው ከ3 እስከ 5 ቀን ባለው ጊዜ ለሞት የሚዳርግ ነው ያሉት የጤና ባለሙያው ይህ ሁሉም በፍርሃት እንዲዋጥ አድርጓል ይላሉ። አክለውም ለምሳሌ ታማሚውን ከዛሬ 1 ሳምንት በፊት እያከመ የነበረው ዶክተር ነው ህይወቱ ያለፈው። በአካባቢው ሌሎች ንክኪ ያላቸው ብዙ ሰዎች በመኖራቸው አስፈላጊ ጥንቃቄ ለማድረግ የክልሉ ጤና ቢሮና ጤና ጥበቃ ሚኒስቴር አስፈላጊ መረጃ ለህዝቡ ይፋ ሊያደርጉ ይገባልም ብለዋል። ህይወታቸው ያለፉት ሰዎች በአፋቸውና በአፍንጫቸው ደም እየፈሰሰ እንደነበርም ታውቋል። በዚህ በሰዎች ተደጋጋሚ ሞት ምክንያት የጂንካ ከተማ ህዝብ በከፍተኛ መደናገጥና ሀዘን ውስጥ የገባ ሲሆን የክልሉ ጤና ቢሮና የህብረተሰብ ጤና ኢንስቲትዩትም ልዩ ትኩረት እንዲሰጠው እናሳስባለን ብለዋል። ከሟቾቹ መሃል የአሪዞን ፖሊስ መምሪያ የስራ ባልደረባ የነበሩት ኢንስፔክተር ወንድማገኝ ጨነቄ መሆናቸውን የጂንካ ፖሊስ አስታውቋል። በዚህ ዙሪያም የጂንካ ሆስፒታል ዋና ስራ አስፈጻሚ ዶክተር ሚስጥሩ ሐምደኬን የሰዎቹን መሞት ከማረጋገጥ ውጪ ምርመራ እየተደረገ መሆኑን ከመግለጽ በተጨማሪም ሌላ መረጃ ከመስጠት ተቆጥበዋል። በሌላ በኩል በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቀ። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ እስካሁን ድረስ 8 ሰዎች በበሽታው እንደተጠረጠሩም ገልጸዋል። በመግለጫው ከክልሉ ጤና ቢሮ ጋር በመሆን በደቡብ የኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላብራቶሪ ምርመራዎችን እያከናወነ መሆኑንም ገልጸዋል። በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የህክምና አገልግሎት አሰጣጥን እያጠናከረም ይገኛል ተብሏል። በመሆኑም መላው ህብረተሰቦችንና የሚመለከታቸውን የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክር ሀሳቦችና ጥንቃቄዎችን ተግባራዊ እንዳደርጉም አሳስቧል። በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት ትኩሳት ማስቀመጥና ማስመለስ ምልክት ሲኖር ወደ ህክምና ተቋማት መሄድና በወቅቱ የላብራቶሪ ምርመራ ማድረግ እንደሚገባም አስገንዝበዋል። በተጨማሪ ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት አስፈላጊ ነውም ተብሏል። በተያያዘ ዜና አዲስና ገዳይ የሆነው RSV ቫይረስ ዓለምን እያሳሰበ ይገኛል። በሽታው ለልብ ምት መዛባት፣ ለስትሮክና ለልብ ድካም አደጋ ይዳርጋል። አስቀድሞም ብዙዎችን ለህልፈት ዳርጓል። RSV በመባል የሚታወቅ የመተንፈሻ አካል ቫይረስ በዓለም ዙሪያ መስፋፋት ጀምሯል። ምልክቶቹ ከጉንፋን ምልክቶች ጋር ተመሳሳይ ናቸው። ነገር ግን የበሽታው ውስብስብነት ከባድ ከመሆኑም በላይ በጃማ ኔትወርክ ኦፕን በተሰኘው መጽሔት መሰረት ከአዲስ የኮሮና ቫይረስ አደጋ ጋር የሚነጻጸር ነው። የሲንጋፖር ጠቅላላ ሆስፒታል ስፔሻሊስት የሆኑት ኢያን ዊ የጉንፋን ምልክት ካለባቸው ህሙማን መካከል ከ5 እስከ 10% የሚሆኑት በእርግጥም በዚህ
ቫይረስ የተጠቁ ናቸውም ብለዋል። ይህ ቫይረስ ከጉንፋን ወይም ከኮሮና ቫይረስ ያነሰ ቢሆንም የሚያስከትለው መዘዝ ልክ እንደነሱ ከባድ ሊሆን እንደሚችልም ተናግረዋል። በመጽሔቱ እንደተገለጸው ሆስፒታል ከገቡት ህሙማን መካከል ወደ 5% የሚሆኑት በበሽታው ሞተዋል። የተጠቁት ደግሞ ለልብ ምት መዛባት፣ ለስትሮክ፣ ለደም መርጋትና ለልብ ድካም ከፍተኛ ተጋላጭነት አላቸውም ተብሏል። በአርኤስቪ ምክንያት ሆስፒታል የገቡ አዋቂዎች በ300 ቀናት ውስጥ የልብና የደም ዝውውርና እንዲሁም የነርቭ ውስብስቦች የመጋለጥ እድላቸውም ይጨምራል ተብሏል። በአርኤስቪ የተጠቁ ህጻናት ደግሞ የመተንፈሻ አካላት ውስብስቦች የመጋለጥ እድላቸው ከፍ ያለ ነውም ተብሏል። አርኤስቪ በፈረንጆቹ በ1956 ዓመተ ምህረት በቤተ ሙከራ ቺምፓንዚዎች ላይ ተገኝቶ በ1957 ደግሞ በሰዎች ላይ ተገኝቷል። የሪፖርተር ጋዜጣ ኤዲቶሪያል በርዕሰ አንቀጽ አምዱ የፖለቲካ ቁርሾ የሀገርን ተስፋ አያጨልም በሚል ርዕስ ሰፋ ያለ ዳሰሳ አስነብቧል። በዚህ ምንባቡ በአሁኑ ሰዓት የኢትዮጵያውያን ዋነኛ ጥያቄም ሰላም መሆኑን አንስቶ ህዝቡ ካለበት ዘርፈ ብዙና መሰረታዊ ችግር አኳያ የፖለቲካ ቁርሾው ለምን መፍትሄ ሊሰጥ እንዳልቻለና ከፊት ለፊቱ ያሉ የማስተካከያ መንገዶች ምን እንደሆኑም ጠቁሟል። እኛም የጽሑፉን ሙሉ ቃል እንደሚከተለው አቅርበነዋል። የፖለቲካ ቁርሾ የአገርን ተስፋ አያጨልም። በአሁኑ ጊዜ የበርካታ ኢትዮጵያውያን ፍላጎት ሀገራቸው ሰላም እንድትሆን ነው። በርካታ ችግሮች ባሉበት ኢትዮጵያ ውስጥ በእኩልነት በመከባበርና በመተሳሰብ ለመነጋገር የሚያስችል አሳታፊ መድረክ እንዲገኝ ብርቱ ፍላጎት እንዳለ ይታመናል። ምክንያቱ ደግሞ ጉዳይ ያለን የሚሉ ሙሉ ለሙሉ ለመነጋገር የሚያስችሉ ብዙ አጀንዳዎች ስላሏቸው ነው። ከህገ መንግስቱ ጀምሮ በርካታ የሚያነጋግሩ ጉዳዮች አሉ። በዚህ ጊዜ ከምንም ነገር በላይ የሰላም እጦት የብዙሃን ህዝብ ራስ ምታት ነው። ለሰላም እጦት ዋነኛ የሚባሉ ጉዳዮች ላይ ትኩረት ማድረግም ያስፈልጋል። ተቀራርበው ለመነጋገርና ባሉ ችግሮች ላይ ለመደራደር አመቺ ሁኔታ እንዲኖር በኢትዮጵያ ምድር የጠመንጃ ልሳን መዘጋት አለበት። ለዚህም ሲባል ውጊያ ባለባቸው ስፍራዎች ተኩስ እንዲቆም ስምምነት ላይ ቢደረስ፣ ለአለመግባባት ሰበብ የሚሆኑ ጉዳዮች ተለይተው ለንግግር ቢቀርቡ፣ ሁሉም የታጠቁ ኃይሎች ለሰላማዊ ንግግርና ድርድር ፍላጎታቸውን ቢያሳዩና ሌሎች አዎንታዊ እርምጃዎች ቢወሰዱ ዘለቄታዊ ሰላምን ለማስፈን ወሳኝ ጅማሮ መሆን ይችላሉ። የኢትዮጵያ ህዝብ ለአመታት ሲንከባለሉ የኖሩ በርካታ ችግሮች አሉት። እነዚህ የከተማዎቹ ችግሮች በቅደም ተከተል የሚፈቱት በንግግር እንጂ ደም በመፋሰስ እንዳልሆነ በቂ ልምዶች አሉ። በአሁኑ ጊዜ ኢትዮጵያ ውስጥ ህዝቡን ለመከራ እየዳረጉ ካሉት ችግሮች መካከል ዋናው የሰላም እጦት ነው። በተጨማሪም ህዝብ በኑሮ ውድነት እየተሰቃየ ነው። ገቢና ወጪ አልጣጣም ብለው በኪነ ጥበቡ የሚኖርባት ሀገር ብትኖር ኢትዮጵያን ትመስላለች። በፖሊሲ ደረጃ ትኩረት የሚሹ በርካታ ታላላቅ ጉዳዮችም አሉ። ከህገ መንግስታት ማሻሻያ ጋር ሊታሰብባቸው ከሚታሰቡ ጉዳዮች ውስጥ አንዱ የፌዴራል ስርዓቱና አይነት አወቃቀር ይገኝበታል። ይህ በተለይ ዜጎች በገዛ ሀገራቸው ተዘዋውረው የመኖር የመስራትና ሀብት የማፍራት መብትን የሚመለከት ነው። የንብረት ይዞታን የሚመለከተው የመሬት ባለቤትነት ጉዳይ ሌላው ርዕስ ነው። ከታክስ ስርዓቱ ጋር የሚያያዝ ጉዳይም አለ። እነዚህና ሌሎችም ንግግር ይፈልጋሉ። በትንሹ ከግማሽ ክፍለ ዘመን በላይ የዘለቀው የቁርሾ ፖለቲካ ያመረቀዘ ቁስል እንዲጠግንና ሰላማዊ ድባብ እንዲኖር በአንድ በኩል መንግስት ከማንም የበለጠ ታሪካዊ ኃላፊነት ሲኖርበት፣ ሌሎች የፖለቲካ ኃይሎችም የሚፈለግባቸውን ለመወጣት ዝግጁ መሆን አለባቸው። ቅርርቡና ንግግሩ እንዲጀመር የሁሉም ኢትዮጵያውያን ባለቤትነት ማግኘት የሚችለው ከአሳታፊነቱ በተጨማሪ የሀገር አንገብጋቢ ጉዳዮች እንዲስተናገዱበት ቅንነትና በጎ ፈቃደኝነት ሲኖር ነው። ኢትዮጵያ ውስጥ የጠመንጃ አፈሙዝ ለአንዴና ለመጨረሻ ጊዜ ልሳኑ መዘጋት አለበት። በሀገር ጉዳይ ከተስፋ ይልቅ ፍርሃት፣ ስጋት የሚሰማቸው ዜጎች ከምንም ነገር በላይ የሚናፍቁት ሀገራቸው ከግጭት ውስጥ እንድትወጣ ብቻ ነው። ችግሮች የሚፈቱት አንዱ ሌላውን ሲያንበረክክ ነው ከሚለው አጉል አስተሳሰብ መላቀቅ ያስፈልጋል። ለኢትዮጵያ የሚበጀው ከገባችበት የቀውስ አዙሪት ውስጥ የሚያወጣት መፍትሄ አመንጪ ሁሉን አቀፍ ንግግር ነው። ፖለቲከኞች ለንግግርም ሆነ ለድርድር ከመቀመጣቸው በፊት ቅድመ ሁኔታ ማስቀመጣቸው የተለመደ ነው። በቅድመ ሁኔታ የሚታጠር የሰላም ፍለጋ ጉዞ በእንከን የተሞላ ነው። ፖለቲከኞች እርስ በርሳቸው ሆነ ከገዢው ፓርቲ ጋር ሲነጋገሩ ከምንም ነገር በላይ ህዝብን ታሳቢ ቢያደርጉ መልካም ነው። ገዢው ፓርቲም ከሌሎች የፖለቲካ ኃይሎች ጋር የሚኖረው ንግግርም ሆነ ድርድር በዚህ መሰረት ይሁን። ፖለቲከኞች ተቀራርበው በሰላም መንገድ መነጋገር ሲጀምሩ ህዝብና ሀገር ሰላም እንደሚሆኑ የታወቀ ነው። የሀገር ጉዳይ ያገባናል የሚሉ የህብረተሰብ ክፍሎች ጭምር ገንቢ ሀሳብ ሲያበረክቱ ተቀምጦ በስርዓት ለመነጋገር የውጭ ጣልቃ ገብነት አያስፈልግም። ዋናው ቁም ነገር የህዝባችን የሰላም ጥማት በሚገባ
ውክልና አግኝቷል ወይ የሚለው ነው። ተቀራርቦ የመነጋገር ጉዳይ ሲነሳ የውጭ ጣልቃ ገቦች ድምጽ ከኢትዮጵያውያን በላይ እየሆነ አየሩን አይበክለው። እዚህ ላይ በብርቱ ሊታሰብበት የሚገባው የሁሉም የፖለቲካ ኃይሎች ጉዳይ ነው። ዘላቂ ሰላም እንዲሰፍን እንቅስቃሴ ሲጀመር አብሮ የሚመጣ ስጋት አለ። ይህ ስጋት የፓርቲን ጉዳይ ከአገር የማስቀደም በሽታ ነው። አገርን ከፓርቲ ፍላጎት ወይም ጥቅም የማስቀደም ዓላማ በሰፊው ሲቀነቀን ትልቅ ቀውስ መፈጠሩ አይቀሬ ነው። ከዚህ ቀደም የነበሩ ቁርሾች በተለያዩ መንገዶች እየተቀነቀኑ ሐሰተኛ ትርክቶች አየሩን ሲቆጣጠሩት ትልቁ የአገር ጉዳይ እየተዘነጋ የፓርቲዎች በተለያየ ፍላጎቶች የተቃኙ አፍራሽ የሆኑ ቅስቀሳዎች መበራከት ይጀምራሉ። በተለያዩ ፖለቲካ ተዋናያን መሪነት የአንድ ወገን ድምጽ ብቻ እንዲንቆረቆር ማድረግ ለቅራኔና ለአመጽ ከማነሳሳት በላይ ምንም ፋይዳ እንደሌለው ያለፉት ዓመታት ተሞክሮች ያሳያሉ። ከቁርሾ የጸዳ ሰላማዊ ግንኙነት ሲኖር ሁሉም ፍላጎቶች በእኩልነት የሚስተናገዱበት አውድ እየተፈጠረ ንግግሩም ሆነ ድርድሩ የሰመረ ይሆናል። በዚህ ዘመን ኢትዮጵያን ከጥፋትና ከውድመት ቤተ ሙከራነት ማላቀቅ የግድ መሆን አለበት። ይህ ሊሳካ የሚችለው ግን እየነደደ ካለው እሳት በመራቅ ሰላምን በማደፍረስ ወይም ሰላማዊ በመምሰል ግጭት በመቆስቆስ አይደለም። ከትናንት ስህተቶችና ውድቀቶች የተገኙ ልምዶችን በመቀመር በእኩልነትና በመከባበር ስሜት ንግግር፣ ድርድር እንዲከናወን መፍትሄ ማቅረብ ያስፈልጋል። ዳር ተቀምጦ የአገር ጉዳይን እንደ ተውኔት ማየት አይቻልም። የራስንና የአገርን መጻኢ ዕድል ሌሎች እንዲወስኑ መፍቀድ አይገባም። ኢትዮጵያ ጠንካራ አገር ሆና መውጣት የምትችለው አቅምን በሚያዳክመውና ተስፋን በሚያጨልመው ግጭት ሳይሆን በብሔራዊ ጉዳዮች ላይ ልክ እንደ ታላቁ የአድዋ ጦርነት በጋራ ክተት በማለት ነው። ይልቁንም በአገር ጉዳይ የሚባክን ሐሳብ እንዳይኖር ጥረት ይደረግ። በተለያዩ ምክንያቶች በሚፈጠሩ ጥላቻ፣ እልህ፣ ቂም፣ ግትርነትና በቀል መሰል ጉዳዮች የፖለቲካ ቁርሾ የአገርን ተስፋ አያጨልም።